አቤል ከቃይል ይልቅ ይላል ዕብራውያን 11:4 የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። አንድ ላይ ያደረገበት ወይም የጠቀለለው በእምነት ነበር መስዋዕቱን ሲያቀርብ። ቃይን ግን ዝም ብሎ ነው ያቀረበው። በእምነት መቅረቡ እግዚአብሔር እንዲያሸተው ምክንያት ሆነ። እዚህም ይልና እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት፣ ሞቶም ሳለ በመስዋዕቱ እስከ አሁን ይናገራል። ሄኖክ ሁለተኛው ሰው ሞትን እንዳያይ በእምነት ተወሰደ። በምንድን ነው የተወሰደው? በእምነት። እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና እግዚአብሔር ደስ ስላሰኘው ወሰደው። ለምን? ሳይወሰድ በፊት እግዚአብሔርን ደስ አሰኝቶ ስለነበር ነው። ሉክ እግዚአብሔር በምን ደስ ይሰኛል? እንደው የተመረጠ ቃላት መርጠንለት ጌታዬ፣ አምላኬ፣ ውዴ፣ ወዳጄ ምናምን ስላልነው ሳይሆን እምነት ያለ እምነት ይላል ቀጥሎ ደስ ማሰኘት አይቻልም። እናማ ወደ እግዚአብሔር የሚደርስ አንድ እግዚአብሔር እንዳለ፣ ሁለት ለሚጠሩት ወይም ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ይገባል ብሎ ይላል። ተመልከቱ፣ እምነታችን ቤዝ የሚያደርገው ቃሉ ላይ ነው። ቅድምም ብለናል፣ አንድ ነገር እግዚአብሔርን ለመጠየቅ ስናስብ ወይም ለመጸለይ ስናስብ ሁልጊዜ መጀመሪያ ልናደርገው የሚገባ ነገር በዚህ ጉዳይ የእግዚአብሔር ቃል ምን ይላል? ይህን ሐሳብ እግዚአብሔር ይደግፈዋል ወይስ ይጠላዋል? በቃሉ ላይ ቤዝ ካደረግን በኋላ በቃሉ ላይ ደግሞ እምነት ሊኖረን ይገባል። አያችሁ፣ እምነት በምንድን ነው ይላል? ሮሜ 10:17 ላይ በመስማት ነው ይላል። መስማትም ደግሞ በእግዚአብሔር ቃል ነው። ወይም እንግሊዝኛው faith comes by hearing and by hearing ይላል። ደጋግሞ በመስማት by hearing and by hearing twice ነው የጠቀሰው አይደለ? ሁለት ጊዜ ጠቅሶታል። ስለዚህ ደጋግሞ በመስማት ውስጥ ወይም በማንበብ ውስጥ እምነት በውስጣችን ይጎለብታል። እኔ የሆነ ኢሉዥን ምናምን እያልኩ አይደለም። እምነት በእግዚአብሔር ቃል ላይ የተመሰረተውን እምነት ነው የማወራው፣ ወይም ከእግዚአብሔር ቃል የሚወጣውን እምነት ነው እያወራው ያለሁት። ስለዚህ ምን ያምን ዘንድ ነው የሚገባው? ስናምን ደግሞ እንደው ዝም ብለን አየር ላይ የሆነ ላማለኝ በሰማይ ወጥቷንማ ላይ ሳይሆን ወደ እግዚአብሔር መቅረብ ወይም መጸለይ የሆነ ነገር መጠየቅ ሲያስብ ሰው የመጀመሪያው ነገር እግዚአብሔር እንዳለ ሰሚ አካል አለኝ። ምናልባት መጽሐፌ ላይ ጠቅሼዋለሁ ይህንን ክፍል። ሰሚ አካል አለኝ፣ ያያል፣ ይሰማል የሚል እምነት ሊኖረን ይገባል። ትዝ ይላችኋል ኤልያስ ወደ ቀርሜሎስ ተራራ ላይ የባኦልን አምልኮ የሚከተሉትንና እግዚአብሔርን የሚከተለውን ሕዝብ ጠራ። እስከ መቼ ድረስ በሁለት ልብ ታነክሳላችሁ? እግዚአብሔር አምላክ ከሆነ እግዚአብሔርን እናምልክ፣ ባኦል አምላክ ከሆነ ባኦልን እንከተል። ስለዚህ ዛሬ እንጸልያለን። ሰምቶ የሚመልሰው አምላክ እሱ በእውነት አምላክ ይሆናል አለ። ሕዝቡን ሰብስበው ቅድሚያ ለነሱ ድል ሰጠ። ጮሁ፣ ሰውነታቸውን በዋጨሩ። ተኝቶ ይሆናል ሲቀልድባቸው፣ እስቲ ጥሩት እንደው ገበያ ሄዶ ይሆናል ምናምን አልቻሉም። ተራው ሲደርስ ግን በሰኮንዶች ውስጥ ነው እግዚአብሔር የመለሰው። ልክ የአባቶች አምላክ ብሎ ሲጠራው ዛሬ በዚህ ሕዝብ ፊት እኔ ባሪያ እንደሆንኩ በአንተ እንደተጠራው ይታወቃል። ኮንፊደንሱን ተመልከቱ፣ እምነቱን ተመልከቱ። ኢሚዲየትሊ ከሰማይ የወረደች እሳት በጉድጓድ ውስጥ ያለውን ውሃ ምኑን ላሰች ይላል። ጊዜ ሕዝቡ ወድቀው ሰገዱና እርሱ አምላክ ነው አሉ። ሃሌሉያ! የኤልያስ አምላክ፣ ኤልያስ የሚያገለግለው፣ ኤልያስ የጠራው እርሱ አምላክ ነው። ስለዚህ ለሱ ነው ጉልበት ሁሉ መንበርከክ ያለበት። ቀጠለና አንድ ሰው እንዳያመልጥ ከባኦል ነቢያት ብሎ 450ዎቹን ወደ ወንዝ ወርዶ አረዳቸው ነው የሚለው። ምን አይነት ኮንፊደንስ ቢኖረው ነው በሰዓት ይመልሳል በቃ ዛሬ ብሎ ያለው? አያችሁ፣ እምነት ነበረው፣ ሙሉ ነበር። ኤልያስ ሌላ ጊዜ ላይ ከአፌ ቃል በስተቀር ሕያው እግዚአብሔርን ከሰማይ ዝናብ ጠብ አይላትም ብሎ ሰማይን ቆልፎ ሄደ። ለ3 ዓመት ተኩል ዝናብ አልነበረም።
ወንድማችን ያዕቆብ ቅልል ያደርግልንና እኛ ያው ነቢይ ስለሆነ ነው እንትን ስለሆነ ነው ስለምንል ቀልል አድርገውና ያዕቆብ መልእክት ላይ ኤልያስ እንደኛው ሰው ነበረ ይላል። እንደኛው ሰው ከሰዎች መካከል ነበር። ተመልከቱ፣ እንደኛው ሰው ነበር። ነገር ግን ሰማይ ዝናብን እንዳይሰጥ በእምነት ምን አደረገ? አዘዘ። ያዕቆብ ምዕራፍ 5 ቁጥር 16 የጻድቅ ሰው ጸሎት ነው የሚለው ሲጀምር። የጻድቅ ሰው ጸሎት ማለት ምን ማለት ነው? ክንፍ ያለው ሐዋርያ የተባለ ሜጀር ምናምን መጋቢ የተባለ አይደለም። ጻድቅ ኢን ሴንስ የዳነ ሰው ማለት ነው። በክርስቶስ ኢየሱስ በኩል ሁላችንም ጸድቀናል። ወደ እግዚአብሔር መንግስት የመግባት እድል አግኝተናል፣ ወይም አክሰፕታንስ አግኝተናል በእግዚአብሔር ፊት። የዳነ ሰው ዳግመኛ የተወለደ ሰው ማለት ነው በሌላ ጻድቅ ሲባል ክርስቶስ ስራ። ስለዚህ ምንድነው የሚለው? የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች። ይህንን ክፍል አንዳንድ ሰዎች ለተለየ ሰዎች ነው የሚጠቅሱት። ጻድቅ ሰው ጸሎት ስለሚል አንተን ይሰማሃል አይሰማም። እንደዚህ አይነት ሜንታሊቲ ነው ያላቸው ሰዎች። በዚህ ቦታ ላይ ግን የሚለው የጻድቅ ሰው ጸሎት በስራዋ ወይም የሚያምን ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ምሳሌ ሲጠቅስ ኤልያስ እንደኛ የሆነ ሰው ነበረ። እንደኛ የሆነ ሰው እንደኔው እንደናንተ ስጋ የለበሰ የሚርበው የሚጠማው የሚያዝን ሌላ ጊዜም ያጉረመርም ተስፋ የሚቆርጥ የሆነ ወቅት ደግሞ የሚበረታ አይነት ሰው ነበር። በኤልያስ ሕይወት ይህንን የምናየው እንደኛ የሆነ ሰው ነበር ይልና ዝናብም እንዳይዘንብ አጥብቆ ጸለየ። ምድር ላይም 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለ። ሁልጊዜ ለመጸለይ ስናስብ ግራውንድ ማድረግ ያለብን ቃሉን ነው ብያቸዋለሁ። ቃሉ ምን ይላል? ከዚህ በፊት ተናግሬዋለሁ። አንድ የዩኒቨርሲቲ ተማሪ መዝሙር 45 አካባቢ ላይ ያነበበ 45 ወር 51 ላይ እና እያነበበ እግዚአብሔር ኮንቨርስ ያደረገበት ቦታ ነው። እስራኤላውያንን ይወቅሳል እግዚአብሔር። ምን ጠየቅኳችሁ? ራበኝ ብዬ በምድረ በዳ ምን አስቸገርኳችሁ? የትኛውን መስዋዕት አቅርቡልኝ ብዬ አስቸግሬያችኋለሁ? በሺህ ተራራዎች ላይ ያሉ እንስሶች ሁሉ የኔ ናቸው ይላል። ልጁ አጠናና ጥናቱን ሲጨርስ ይሄ ቃል ውስጡ ቀርቷል። ምን የሚለው? በሺህ ተራራዎች ላይ ያሉ እንስሶች የኔ ናቸው። መዝሙር 50 በቅንፍ ቁጥር 9 ላይ ከቤትህ ፍሪዳን ከመንጋህም አውራ ፍየልን አልወስድም፣ የምድረ በዳ አራዊት ሁሉ በሺህ ተራራዎች ያሉ እንስሶችም የኔ ናቸውና እያለ እግዚአብሔር ይናገራል። ይህንን ቃል ውስጡ የቀረ ዩኒቨርሲቲ ተማሪ ነው። ልክ ቃሉን አሰላሰለና ትንሽ ቆይቶ አንድ ጸሎት ጸለየ። እግዚአብሔር ሆይ ጫማ ጨርሻለሁ፣ ጫማ ያስፈልገኛል። ስለዚህ ከነኚህ በሺህ ተራራዎች ካሉ እንስሶች አንዷን ጊደር ሽጠህ ጫማ ግዛልኝ ይላል። የሞኝነት ጸሎት ነው የሚመስለው ስታዩት። ያው እምነት ሲሆን እንደዚህ ነው። ያቺ ሴት አይ ከፍርፋሪ እኮ ይበላሉ ያለችው አስቆመችው። መሄድ አልቻለም ጌታ ራሱ። ስለዚህ ሎን ጅረን ኬሳ ተቆ ጉርጉሪ ቆቤና ቢት ከ2 ሳምንት አካባቢ በኋላ ደብዳቤ ከቤተሰብ መጣ ተብሎ ደብዳቤውን ሲያነብ ያው እንግዲህ ጥቁሯን ጊደር ሽጠን ለጫማ መግዣ የሚሆን የሆነች ብር ልከንልሃል ብሎ ደብዳቤ ላይ ሜንሽን አድርገዋል። ከየትም በረት ይሁን ከየትኛውም ይሁን ብቻ በሺህ ተራራዎች ላይ ያሉ እንስሶች የኔ ናቸው ስላለ ጊደር ሽጠው ልከውለት ጫማውን ገዛ። ስለዚህ ይሄ ሰው ቤዝድ ኦን ሂዝ ወርድ ቃሉ ላይ ቤዝ አድርጎ ምንድነው ያደረገው? እንዲሸጥ አድርጓል። ቤትም ይምጣ ተቀበለ። ስለዚህ አሁን ቃሉ ላይ ቤዝ ማድረግ፣ ቃሉ ደግሞ ምን ያደርጋል? እምነት ይሆነናል። እምነት ሲሆነን በቀጥታ እንዲህ ብለህ እንዳልከው እንደዚህ እንዲሆን እንዲህ እንድታደርግ እጠይቃለሁ ብለን በድፍረት እንጠይቃለን። ከዛ በኋላ ለጸሎታችን ምላሽ እናገኛለን። ብዙ ጊዜ ይሄ የእምነት ጸሎት ኢን ዘ ፊውቸር አይደለም፣ የሆነ ነገ ይሆንልኛል ነገ ይመጣልኛል አይደለም። ክርስቶስ ኢየሱስ አልዓዛርን ሊያስነሳው ሲሄድ አባት ሆይ እባክህ ስማኝ ሲል አታዩትም። ስለሰማኸኝ አመሰግናለሁ። ፔሬድ። ስለምትሰማኝ አይደለም፣ ስለሰማኸኝ አመሰግናለሁ። ይህንንም ጸሎት የጸለይኩት ምን ስለሆነ ነው ይላል? በዚህ ዙሪያ ስላሉ ወገኖች እንጂ እንደምትሰማኝ ጥርጣሬ የለኝም ሲል ታያላችሁ።